አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናቸው። እኔ የደስታን ሳምንት እየተጠባበኩኝ ሩታ ዘንድ ሩታ ደግሞ ሌላ አጀንዳ ይዛ መጣች። አብርሽን የሚነቅል ማለት ነው። እኔ የሩታ የደስታን ለሳምንት አይደል የቀጠረችው ደስታን ያችን ሳምንት እየተጠባበኩ ነበረ። ዛሬ ሙፋጃ ይዛ መጣሽ ማለት ነው። አብርሽ እንኳን አይደለም የዛሬውን የትናንትናውንም ራሱ ተፈለግሽው ሰጁ እያላት ነው ማለት ነው። ሌሙን ራሱ አጠጥቶ አቃጥሎ ሊገለው ነው። እንዴት ያለ ቅንጭላት ነው ያለው አብርሽ! ይሄ ውፍረቱ በቃ የሆነ ነገር ደንድኗል ቅንጭላቱ። ወላሂ እኔ ጤነኛ አይደለም እንጂ ይሄ ህፃን ልጅ ሌሙን አጠጥቶ አንጀቱን ቢያደርቀው፣ አንጀቱ ድርቅ ቢል ወይ ደግሞ አንጀቱን ቢያቃጥለው ምን ሊያደርገው ነው? በሱ ልብ አሁን እየተጫወተ በቃ ያኔ ምርጥ አድርጎ እየተዝናና ነው ከልጁ ጋር ማለት ነው። ለማንኛውም የትናንትና የሄርሜላ ዳር ውሃ በላው። ሄርሜላ ትናንትና ቀይ ለብሳ ምናምን አብሮ አደሩ የእሷን ውሃ በላው ማለት ነው። ሩታ ደግሞ ሰራችላቸው። አብርሽንማ ቅንጭላት ዝውር ልታደርገው ነው። እኔ እውነት ነው ብላችሁ ነው እንደ ዛሬ ጊዜ ሰው እኮ ዝም ብሎ አለ ጥንቃቄ ምንም ማድረግ አይችልም። ያኔ በጥንቃቄ ምክንያቱም የበፊቱን ነገር ስላየችው ልዑልንስ አርግዛ እስከምትወልድ ድረስ ያየችውን ስቃይ ዛሬ ደግሞ መልሼ አልደግመውም ብላ ያኔ ጥንቃቄ ታደርጋለች ብዬ አስባለሁ። ብቻ አሁን እኔ እስከ መጨረሻው ድረስ ቪዲዮውን አላየሁትም። ተጠርቼ ፕራንክ ነው ምናምን ትላለች ብዬ ነበረ። አላለችም መሰለኝ ማለት ነው። እኔ አላየሁትም እስከ መጨረሻው ድረስ ምክንያቱም ሰው ስራ ነበረብኝ ያን ትቼው ወጥቼ ማለት ነው። እና ለማንኛውም በእንደዚህም ብላ ያው አብርሽ ልታጨልለው ፈልጋለች። ሄርሜላ ደግሞ ነገሩ ይኩር እንዳትል አብረኛ አድረህ አላረገዝኩም አንተ እሷን አስረግዘህ ምናምን እንዳትለው ብላ። ለማንኛውም ትናንትና ሄርሜላ እሳት ቢለኩሷት አትሰማም። አብርሽም ደግሞ እሳት ቢለኩስ ቢያቃጥሉት አይሰማም። በትናንትና ቀን ማለት ነው የሆነ መግማማት ብላ እንደማማዝናት ማለት ነው። እና ይሄን ያክል መውረድ ባልና ሚስት ራሱ እኮ በእንደዚህ ያን ያክል እኮ እንትን አይልም። ባልና ሚስት ራሱ ያን ያክል ሚዲያ ላይ ወጥቶ እንደዛ አይነት ምናምን አይሰሩም። ምክንያቱም ለሰው አንደኛ ለሰው አይን ይላሉ፣ ሁለተኛ ደግሞ ትንሽ ይታፈራል ማለት ነው። እነዚህ እኮ ዝም ብለው በቃ ይሆናል አይደል? ምንድነው ታፈርና አይቀር ነው ከተበላሽና አይቀር ብለው ነው መሰለኝ ለልየው ጭምለቅለቅ አሉ። አበዙት፣ ወላሂ አበዙት። ለማንኛውም የሩታ የዛሬውን ወሬ ደስታ መጨረሻ ፈግግ ብላ መታለች። እውነት አርግዛ ይሆን? አታረግዘው። ምክንያቱም ያሳለፈችው ነገር እያለ ዛሬ ደግማለሁ ደግሞ እንትናን ለሳምንት ቀጥረዋለች። ማን ነው ደስታን ደግሞ ለሳምንት ቀጥረዋለች ማለት ነው። እንግዲህ በሳምንት ውስጥ ይሄ ልጅ መጣ እንዴ! እኔ ያሳዘነኝ ደስታ ነው፣ ወላሂ ያሳዘነኝ ደስታ ነው። አብርሽም አይደለም ሩታም አይደለችም። አሁን ራሱ ሩታ ምክንያቱም በቃ ተስፋ መቁረጥ አለባት። አብርሽ ምንም ነገር ያኔ ቢመጣም አይረባትም። የራሷን ህይወት ብትጀምር በቃ ልክ እንደ ሰው እየወጣ እየገባች ስራዋን እየሰራች ደስታ ጋር ጓደኞቿ ጋር ቪዲዮዋን እየሰራች ስራውን ብትሰራ ይሻላታል እንጂ አብርሽ መጥቶ አይጠቅማትም። አንደኛ እሱ ቢመጣ ጓደኞቹ አይተዋትም አይደለም እሷ ዘንድ መጥቶ ሄርሜላ ዘንድ ሆኖ ራሱ እየመጡ እየቆፈቆፉ የሆነ ነገር እያሏት ነው። ከዚህ ሀገር ውጭ ምን ትሰሪያለሽ? እሱ አዲስ ህይወት እየጀመረ ነው ሂጂ ወደ መጣሽበት ምናምን እያሉ እየረበሿት ነው። እና ቢመጣም አይጠቅማትም። እንኳን ሳይመጣ መጥቶ ራሱ ሳይመጣ ራሱ እንዴት እንደሚያረጋው ጓደኞቹ ማለት ነው የሱ ጓደኞች። እና በአንድ ፊቱ ቁርጥ ታደርግና ልጇን ይዛ ደስታን ተቀበለችው፣ ካልተቀበለችው በወንድምነት አብረው ቪዲዮ መስራት ብዙዎቹ እኮ እየሰሩ ነው። አሁን ጽጌ እነዛ በቃ እንደ ወንድም እየሰሩ ነው። ማንኛውም ሰው እየሰሩ ነው። በፊት እንደምትሰራው መስራት አለባት። እየወጣ እየተዝናለ ጓደኞቿን እንደ የበፊቶቹ ጓደኞቿን ሰብስባ ብዙ ጓደኞች አሏት። እነ ማርክ በቃ ብዙ አሏት ማለት ነው። እና እነዛ ጋር አብራ መስራት አለባት እንጂ አብርሽ ጋር ሙጭጭ ብላ ጊዜዋን መፍጀት የለባትም። ራሷን ዝቅ አድርጋ ከወረደ ጋር መውረድ። አብርሽ አሁን በጣም ሄርሜላማ ተው ሄርሜላ በቃ እንደው አሁን እሷ ሄርሜላ ምንድነው የሰማት መሰላችሁ?
ሩታን በማቸነፏ ነው በቃ እንጂ አብርሽን ይሄን ያክል የፈለገ ነገር ሰው ቢወድ እኮ በሰው ላይ ወይ ደግሞ ልጅህን ተውናና ነው ልጅህን ተው ማለት ነው እንጂ ስለ ልጁ ብታስብ ኑሮ ምንድነው የምትለው? በቃ እንደምን ብለህ ችለህ ልጅህን አሳድግ ትንሽ 1 አመት 2 አመት እስከሚሆነው ድረስ ታግሰህ አብረሃቱን ምናምን ትል ነበረ ማለት ነው። እሷ ግን ይሄን አላለችም እና ልጁን ራሱ ትተና ማለቷ ነው በሷ አባባል አይደለም ለራሷ። ግን ነግበኔ የሚባል ነገር የለም ወይ ሄርሜላ? የአሁኒቱ ሰዓት ትቀጥላለች ወይ? ደግሞ እኮ የምትሰራ ድራማ የሚሰሩት ደግሞ ሩታ ጋር ያደረገውን ነው እሷ ጋር እየደገመ ያለው። ያኛው በድህነታቸው ይሄን በሀብታቸው እየደገሙት ማለት ነው። ድሃ እያሉ የሰሩትን አሁን በሀብታምነታቸው በቃ ሀብታም ሆኖ ያኔ ተራምዶ ያኔ የበፊቱን ነገር ትቶ ተራምዶ ያንኑ ነው የሚሰሩት። ላኪን ያኔ ትልቅ ቦታ ማለት ነው እንጂ በፊት እኮ ሩታ እግሯን ያጥፋታል ምን ይላታል። 1 ደቂቃ ከፊቱ ዞር ካለ እሬ የሚል ሰው ነው እሬ ነው የሚላት እሱ ከአንድ 5 ደቂቃ እንደው ከፊቱ ዞር ካለች ማለት ነው። በዛም ላይ ደግሞ ከቤተሰቦቹ ጋር ወንድሞቹ ጋር እህቱ ጋር ነው እንጂ እንደዚህ ብቻዋን አልባለገችም። አብርሽ ጋር ከነ መጀመሪያው ማለት ነው ሩታ ብቻዋን አልባለገችም። እና የዚህ ደግሞ ምንድነው በቃ ብቻውን ከወንዶች ጋር ምናምን መጋጋጥ በየሜዳው እየሄዱ ያ ለማንኛውም ሩታ እኔ እውነት የሚሆን ውሸት ያኔ ፕራንክ የሚሆን እውነት እሱ ቤቢው አብርሽ እንደሆነ ያው እንዲያልሽው ለማሳወቅ ያክል ነው እንጂ ዝሮ አያዩም። ከአሁን በኋላ አይደለም 1 ቤቢ 10 ቤቢ ቢመጣ ለአባቱ አይሆንም፣ ለልዑልም አይሆን፣ ለልዑል ራሱ አይሆንም። ልዑልን ራሱ 1 ቀን ይገለዋል። ዛሬ ሌሙን አጠጣው፣ ነገ ደግሞ ፔፕሲ ያጠጣዋል። አንጀት ዛሬ ሌሙን ነገ ፔፕሲ ያጠጣዋል። ከዛ አንጀት ይልሻል። በሽተኛ ልጅ ማሳደግ እንዳይሆንብሽ ተጠንቀቂ እንጂ እንግዲህ እውነትም ሆነ ውሸት ልናየው ነው ወደፊት። እኔ ያሳዘነኝ አሁን ደስታ ነው። አሁን ደስታ ምንድነው ቤት ገዝቼላታለሁ እያለ ዛሬ እያወሩ ነበር የሩታ ጓደኞች ማለት ነው። እንትና ደግሞ እነዩ ደግሞ እየጨፈሩ ምናምን ደስታውን ደስ ብሏቸው ማለት ነው። እና እዚህም ያህል ሩታና እኔ ያሳዘነኝ እሱ ነው። ያሳዘነኝ ደስታ ነው። የሚያሳዝነው ምን አላሻበት እንደ ሄርሜላ ወይ ደግሞ አይና ወጥቶ የሆነ ነገር አላረገ በግድ ይሄ እልንታ ያዘው ገፋ እንዲያል እልንታ ያዘው። ያው በሰው ማለት ነው። ሰው በሰው ከሰው ደግሞ እሷን ብትቀርባት ይሻላል። ደስታ እሷን ቀስ እያልክ ጊዜ ሰጥሃት አብርሽ ጋር እንዳንዲያው እስከሚቆርጣት ድረስ ከዛ ቤት እስከምትወጣ ድረስ አብርሽ ጋር ያለውን ነገር እስከምጨርስ ድረስ ትዕግስት ብትሰጣት ጥሩ ነው ማለት ነው። ሰው ለሰው እየሄድክ ተምታስለምናት ራስህ ሂደህ በቃ ቪዲዮ ትሰራለህ፣ ቡና እያልክ ትጠጣለህ፣ ቤቢን ታቅፋለህ ምናምን እንደዛ እያለ እየተጋባችሁ መስራት ነው እንጂ እንዴ ድሮ ሰው ማለት ነው ሽማግሌ ብትልክ። እኔ ያሳዝነኝ እሱ ነው ወላሂ። እና የአብርሽ ሁኔታ ዛሬ ብግንግንግንግን ነው ያደረገው። ብግን ትናንትና ከፊት ጨምሮበት እንዲህ ያለው ፊት እንዲህ ሆኖ እንዲህ ያለው እንዲህ ብሎ ዛሬ ደግሞ ጭልም ብሎ ነው የመጣው ማለት ነው። ለማንኛውም ይሄ ቪዲዮ ኢንሻአላህ እውነት ውሸት ይሁን ያኔ ፕራንክ ይሁን ማለት ነው። ፕራንክ ሲሆን ደስ ይላል እንጂ እውነት ከሆነማ በጣም ያስጠላል። ያኔ ትጎዳለች እሷ ብዬ ነው በሌላ አይደለም። እሷ ትጎዳለች። ምክንያቱም የበፊቱን አሳልፋ ዛሬ ደግሞ የበፊቱስ ብቻዋን ናት። ያኔ ታጠገቧ ልጅ የለም። አሁን ደግሞ በልጅ ላይ ልጅ ሲጨመር ከቤተሰቦቿ ራሱ ብዙ ነገር እንትን ይሉባት። ታይ እያሏት ታይ አይሆንሽም እንዲህ ያለ ስራሽን አቁሚ እያሏት ከዛ እሷ ደግሞ ይሄን ስራ ብትሰራ በጣም ያስጠላል ማለት ነው። ያው ቤተሰብ ነው ምንም ቢሆን ከቤተሰብ ተስፋ አይቆረጥም በሚለው ነው እንጂ ግን የራሱ ዛሬ በጣም ተናደናል። ያኔ የራሷን ችላ የሆነ ጊዜ ብትወስድ ብታስብበት 10 ጊዜ እሱ እንደዛ እያለች እንትን ምናምን እያለች ዛሬ ለዩ ተናግራ ነበረ። ለማንኛውም ሩታ ቤቢም ትሁን ቤቢ ሚጣም ትሁን ቤቢም ሚጣ ነው የሚባለው። ለማንኛውም መጨረሻውን ማየት አለብን።
ጉድ ሳይሰማ የነጋ ሩታ ቤት የሚባል ነገር አለና ጉዳችን እያያዘችልን ትመጣለች። እኛ ቆንጆ ባይ